ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። የጀማ ስትገቡ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ማለት ነው። ዛሬ ደግሞ ማለት ነው ትማሩበታላችሁ በማለት ከራሴ ያለኝን ያደረኩትን ሁኔታ ልነግራችሁ መጥቻለሁ ማለት ነው። እሱ ምንድነው ስደት ላይ ሆናችሁ እዚህ የምናየው እቃ በጣም አሪፍ እና ቆንጆ እቃ ነው እና በዛ ላይ ደግሞ ርካሽ ነው። በጣም ከሚባለው በላይ ርካሽ ነው ማለት ነው። እና ያንን ከዚህ እቃ ገዝተን ወደ ኢትዮጵያ እንላክ ብለን ማለት ነው ራሳችንና ሳመንና ገዝተን ለመላክ ዝግጁ ስንሆን ግን ኢትዮጵያ ማለት ነው ታርጎ የምናደርገው እዛ ሲወጣ ሱብሃንአላህ ምን ብዬ ልንገራችሁ። እና ስለዚህ ያጀማ ይሄ የምንፈልገው እቃ በጣም ደስ የሚል እቃ እዛ ለራሱ ማለት ነው አዲስ አበባ ብንዞር ማለት ነው ማለትም አናጣው። እኔ እንደዛ ብዬ ነው ያመንኩት። ቆጭቶኛል ያደረኩት ነገር ማለት ነው። እና እዚህ ጋር ሁኜ በጣም አሪፍ ደስ የሚል እቃ ሳይ በጣም ደስ ይላል። ኢንሻአላህ ምናምን እንላክ ብለን ጓደኛዬ ጋር ያደረግነው ሁኔታ ዛሬ ብዙ ትልቅ ዋጋ አስከፍሎኛል ከመላችሁ በላይ ማለት ነው። እና ታርጎ ስናደርግ በጣም ከባድ ነው። ከዚህም ስንልክ ችግር የለውም አሪፍ ነው። ሲሄድ ወደዛ አሪፍ ነው። ግን ከዛ ሲወጣ ምን ብዬ ልንገራችሁ። ያው እኔ በነገራችን ላይ ዩቲዩብ ላይ አንዳንድ እህቶቼ ሲያወሩ ሲናገሩ እሰማ ነበር እና አላላካቸው ነው አለችኝ ጓደኛዬ ማለት ነው። አላላካቸው ነው፣ ምንም አትጠራጠሪ፣ አላላካቸው ነው። በባህር እንላከው ቢያንስ 10 ቀን ወይም አለበለዛ ደግሞ በፍጥነት ካልን ማለት ነው ያው ብዙ ብር ሊያስከፍሉን ይችላሉ። ግን ቀስ ብለን ከላክ ነው በወሩ ይደርሳል አለችኝ። ኧረ ተይ እባክሽን ስላት ጓደኛዬ ልካ ምን ሆነሽ ነው አንቺ ካላክሽን ይልካለሁ መብትሽ ነው አለችኝ። እና እቃውን ስንገዛ ማሻአላ ባንድ ነው የገዛ ነው ሲወጡ ማለት ነው። ኧረ እሷማ ልካ እንዴት ይሄን ይቀራል ብዬ ማለት ነው አብረን ያው በፍጥነት ብዙ ብር ይፈጃል አይደለ ያሉን እና በወር እንዲደርስ አደረግነው ማለት ነው። ግን በፍጥነት ልከው የደረሰላቸው ስንት እንዳወጡት ባላቅም እኔ እንጃ ከዛ ይተናነሳል ብዬ አላምንም ማለት ነው። የምር በጣም ብዙ ብር ነው ከመላችሁ በላይ። እና ስለዚህ ማለት ነው የጀማ እህቶቼ እንዳትሸወዱ ማለት ነው። እዚህ ጋር እቃ እየሰበሰባችሁ ብራችሁን ብትይዙ አሁን ላይ ማሻአላ ተባረካላ ሐዋላ ጨምሯል። እና ስለዚህ ብራችሁን ብትይዙ ብራችሁን ብትልኩ በኋላ ሀሪፍ ነው ቆንጆ ነው ብዬ እኔ መክራችኋለሁ ማለት ነው። እና የምር በጣም ነው ያዘንኩት ከምላችሁ በላይ ከአዲስ አበባ ሲወጣ ማለት ነው ያው ከሚቀበሉበት ሲወጣ የፈጀውን ብር ማለት ነው ምን ብዬ ልንገራችሁ። እንትን ማለትም የከፈሉበት ወረቀት አለ ሪሲቲ ማለት ነው። እሱን ኢንሻአላህ ማለት ነው አስፈላጊ ከሆነ ቪዲዮ ልሰራበት እችላለሁኝ። ግን ያው የሚሰማ ይስማ፣ የማይሰማ ደግሞ ኢንሻአላህ እንደኛ ማለት ነው እየየ ይላል ያለቅሳል ማለት ነው። እና ከሚባለው በላይ በጣም ነው የቆጨኝ ማለት አንዳንድ እህቶቼ ዩቲዩብ ላይ ሲሉ ሰማ ነበረ እና አላላካቸው ነው ስላለችኝ ጓደኛዬ እውነትም ሊሆን ይችላል በማለት ዛሬ ከምላችሁ በላይ ይቅርብኝ የማይባል ነገር ነው የከፈልኩት ብር ማለት ነው። እቃውን ፈልጌው እያለ እቃውን አስፈልጎኝ እያለ ደስ ብሎኝ እያለ ግን ክፍያው እርግጠኛ ነኝ ከተገዛበት ጀምሮ እስከ ተላከበት ድረስ አዲስ አበባ ላይ ብዙር እንደዛ አይነት እቃ ጣለው ብዬ በፍጹም አላምንም ማለት አሁን ላይ እኔ እንጃ። መቼም አንዳንድ ጊዜ እኛ ሰዎች ማለት ነው ችግሩ ከደረሰብን በኋላ ነው ነገሮችን ማመዛዘን የምንችለው።
እና እኔ ስለደረሰብኝ እናንተ ደግሞ እንድትማሩበት በማለት ልነግራችሁ ፈልጊያለሁ፣ ወድጃለሁ ማለት ነው። ያው ትማሩበት አላችሁ ብዬ ተስፋ አድርጋለሁ። የፈለጋችሁ ያው እንደኔ ላኩና አልቅሱ ማለት ነው። ገና አሁን እንግዲህ ከአዲስ አበባ ከንትን የወጣው ማለት ነው። ከዛ ደግሞ አስባችሁታል፣ የትራንስፖርት አለ ቀጥታ ለራሱ ኮንትራት ይዤ በመኪና ቤቴ ድረስ ያን ያልኩ ነው። ያ ደግሞ የጫኝ አውራጅ አለ፣ እዛ የሚያወርዱበት አለ። ከዚህ ለምሳሌ ጫን መኪና ላይ ሊሉኝ ይችላሉ፣ አይታወቅም። በቃ አሁን ላይ ከሆነ በኋላ ሳመዛዝነው ከዚህ የመጫኛ አለ። እዛ ጋር ደግሞ እንደገና ያው ሹፌሩ ስለሆነ ይዞት የሚሄደው ራሱ አውርዶ ራሱ ቤት አስገብቶ ላያደርግ ይችላል። ደግሞ እዛ ሰፈር ከደረሰ በኋላ ቤት ከደረሰ በኋላ አስባችሁታል፣ የጫኛ አውራጅ ልከፍል ነው ማለት ነው። እና በጣም ከባድ ነው ማለት እኛ እዚህ ጋር ሆነን ማለት ሀገራችን ይለያያል ማለት አረቦቹ ዝንጥ ያለ እቃ የእነሱን እቃ እያየን እኛም እየሰራን ነው፣ ማድረግ እንችላለን፣ እንደነሱ መሆን እንችላለን ብለን ስናስብ የኛና የነሱ ይለያያል። ያጀማ እነሱ ገዝተው ቤታቸው ነው እና ደግሞ ታርጎ የሚደረግበት ጊዜውና ሰዓቱ አልፏል። ያኔ በሚሆንበት ሰዓት እኛ አናቅም፣ እኛ አልበሰልንም፣ እኛ አላወቅንም፣ አልፎናል ሰዓቱ። አሁን ላይ ሀቂቀትን ማለት ነው እንብላው ነው ማለት የንብላው ሰዓት ነው። ከንብላው ሰዓት ደግሞ ብራችንን ይዘን የምንፈልገውን ሀገራችን ላይ ያለውን ነገር ብንጠቀም አሪፍ ነው ማለት ነው። አስባችሁታል? ብዙ ልጆች እንደውም ማለት ነው ፌሬጅ ቴሌቪዥን ምናምን ይላሉ፣ ያስባሉ። የኔን ሲያዩ ማለት ነው የኔን እቃ ሲያዩ አረ ይቅርብን ነው ያሉት ሀቂቀትም ማለት ነው። እና በነገራችን ላይ እቃው ብራንድ ነው። አሁን ለምሳሌ ፍሪጅ ብትሉ ቴሌቪዥን ብትሉ የዚህ ሀገር አንደኛ ነው። ግን ኢትዮጵያም ከውጭ የሚገባ አዲስ አበባ ላይ እኮ ፍሪጅም ቴሌቪዥንም አለ። ውድ ነው ቢሆንም ይሄንን አስበን ማለት ነው ይሄንን አስበን የዚህን ወጭ አስበን ያንን ቆንጆ እቃ ነው አሪፍ እቃ ነው የተባለውን እዛ ብንገዛ አሪፍ ነው ባይ ነኝ። ኢንሻአላህ ከዚህም በኋላ ግን እኔ ወላይ ምንም አላደርግም፣ እንጃ ምንም አላስብም። ሀቂቀትን ያው ለቀረበኝም ለጠየቀኝም እውነቱን ከነሪሲቱ አሳያቸዋለሁ። ከዛም በኋላ እናልቅስ ካሉ ማልቀስ ይችላሉ። እኔ ግን አሁን ላይ ሀታ ለራሱ በቃ ጽንቅንቅ ነው ያለኝ። ገብቷቸዋል። አሁን እዛ ወርዷል ሹፌር፣ እንደገና ደግሞ ጫንልኝ ምናምን ክርክሩ አስባችሁታል። ይሄን ያህል ትከፍላለሽ እንደዚህ ነው ምናምን። ሀታ ለራሱ ከዛ ወርድ አድርጎ እኮ ቀጥታ ወደ ቤት ሄዶ ሂሳቡ ይሄ ነው የሚል አይገኝም። ሹፌር ለራሱ ፈልጋችሁ ነው፣ ተከራክራችሁ ነው። እቃው ደረሰ አልደረሰ ሀሳብ ነው። እና በጣም እኔ እንጃ። አሁን ለምሳሌ አዲስ አበባ እኔ ብኖር ኑሮ አዲስ አበባ ቢሆን ኑሮ መኖሪያዬ ማሻአላህ ተባረካላህ በቃ ቀጥታ ከዛ ወጣው ቤቴ ማለት ነው። የኔ ግን በጣም ሩቅ ነው። አስባችሁታል? እና አንዳንድ ጊዜ ልባችን ይታወራል፣ አናቀውም ማለት የዕለቱን ደስታችን አይተን ወደፊት የሚያመጣውን ብዙ ኮተት አናስበውም ማለት ነው። ግን አልሐምዱሊላህ ተምሬበታለሁኝ ኢንሻአላህ ማለት ነው። እና ከእኔም ደግሞ ብዙ ልጆች እንድማሩ ማድረግ እችላለሁ። የሚሰማኝ ካለ ከሰሙኝ ይማሩበታል በማለት ተስፋ አድርጋለሁኝ ማለት ነው። እና በጣም አስቸጋሪ ነው ከሚባለው በላይ። በዛ ላይ ደግሞ አሁን ላይ ሱብሃንአላህ ኧረ ያ ረብ እስኪ ዱአ አድርጉ ያ ጀማ። የሰላሙ ጉዳይ ደግሞ በጣም በዛ ላይ አገራችን እንኳን ሰላም ቢሆንልን ኑሮ የምንፈልገውን እቃ ለራሱ ወስደን እንኳን እንጠቀምበታለን ብለን ደስተኛ እንሆናለን። አሁን ደግሞ የሰላሙ ጉዳይ ነው ራሴ የሚያሳምመው ከምንም በላይ። እና አላህ ሰላሙን ያምጣልን። የወሰድነውን እቃ የምንደሰትበት በተስፋ የምንኖርበት ጥሩ የምናደርግበት አላህ ያድርገን። በዛም በዚህም የሰላሙ ቀውስ ሲመጣ ደግሞ ምን አስቤ ነው እንደዚህ ማድረጌ ምናምን እንላለን፣ እንጸጸታለን፣ እናዝናለን ማለት ነው።
አገራችን ሰላም ያደርግልን ያ ጀማአ።